የአብዮታዊ ሰራዊት መጨረሻ ቀናት በሳህል በረሃ ሻዕቢያ የተበቀለው ሰራዊት ሻምበል ይዘልቃል በርሄ ይባላል። ተወልዶ ያደገው በጎጃም ክፍለ ሀገር በደብረ ማርቆስ ከተማ ነው። ከ11ኛ ክፍል ትምህርቱን አቋርጦ በመደበኛ ጦር አባልነት የተቀጠረው በ1970 ዓመተ ምህረት ነበር። በቀድሞ የኢትዮጵያ ጦር ውስጥ ረጅም የአገልግሎት ዘመኑን የፈጸመው በኤርትራ ክፍለ ሀገር ነው። ህዝባዊ ግንባር ሓርነት ኤርትራ ክፍለ ሀገሩን ሲቆጣጠር እዚያው ነበር። ኤርትራ የነበረው ጦር እንዴት ተፈታ? የኢትዮጵያ ጦር በዚያ ቀውጢ ሰዓት ውስጥ በእንዴት ያለ ሁኔታ ውስጥ ነበር? ጦሩ የኤርትራን ክፍለ ሀገር ለቆ ለመውጣት ያደረገው ሙከራ እንዴት ተጨናገፈ? የረሃብ የውሃ ጥምና የእስር ቤት እንግልቱ ገጽታ ምን ይመስል ነበር? ወደ ሀገራችሁ በአንበሳ አውቶቡስ ትመለሳላችሁ ተብለው ከተሰበሰቡት የኢትዮጵያ ጦር አባላት መካከል 1201 መኮንኖች ተመርጠው የሳህል በረሃ እስር ቤት አፋላሚዎች ነበሩ። መኮንኖቹ የዚህ እስር ቤት መራር ትዝታ አላቸው። ከእስረኞቹ አንዱ የነበረው ሻምበል ይዘልቃል ከሳህል እስር ቤት ተለቆ ወደ መሃል ሀገር መጥቷል። ዘግናኝ ገጠመኙንም ለአንባቢያን ያካፍላል ይለናል አእምሮ መጽሔት በታህሳስ ወር እትሙ 1985 ላይ። ቦምብ ለውሃ ጥም የኔ ብርጌድ በወቅቱ ጊንዳ ተብሎ በሚጠራው ግንባር የመከላከል ውጊያ በመፈጸም ላይ ነበረ። ግንቦት 15 ቀን 1983 ዓ.ም ከቀኑ 10 ሰዓት ጀምሮ ከግንባር ወደ ኋላ ወረዳ የወገን ታንኮች ሲንቀሳቀሱ እየተመለከትን ጉዳዩ ምን ይሆን እያልን እንገረም ነበር። በርግጥ ከግንቦት 11 ቀን 1983 ዓ.ም ጀምሮ ደቀ መሐሪ በተባለው አካባቢ ጠላት ከፍተኛ ማጥቃት ሰንዝሮ ወገን በጥሩ ውጤት ላይ ነበረ። እኛም ባለንበት ግንባር የነቃ መከላከል እንድናደርግ ከበላይ አካል በተደጋጋሚ ቴሌግራሞች ይደርሱን ነበረ። ሆኖም ጠላት እኛ በነበርንበት ግንባር አንዲት ጥይት እንኳን ባለመተኮሱ ስጋታችን እየጨመረ መጥቷል። ምክንያቱም ከጠላት ጋር የቅርብ ግንኙነት ከሌለ አስጊነቱ እየጎላ ይመጣልና ነው። እኔም በወቅቱ ለውጊያ ተደርበውልኝ በነበሩት 3 ታንኮች እየተረዳው የጠላትን ማዘዣ ጣቢያ ማስደብደብ ጀመርኩ። ጠላትም ይህንን ድብደባ ለመቃወም በተራው የመድፍ ድብደባ አደረገብን። በዚህም ዘዴ ጠላት በመከላከያ ወረዳው ላይ መሆኑን ተረዳን። ግንቦት 15 ቀን 1983 ዓ.ም ከምሽቱ 3 ሰዓት ከ15 ደቂቃ ላይ ከመከላከያ ምሽጋችን ውስጥ እያለን መልእክት በሬዲዮ ደረሰኝ። መልእክቱም በቀኝና በግራችን የነበሩት የጦር ክፍሎች መከላከያውን ለቀው በመሄዳቸው የቀረነው እኛ ብቻ ነን የሚል ነበር። ቴሌግራሙ በመጀመሪያ ሲደርሰኝ የጠላት የማወናበጃ መልእክት ይሆናል ብዬ በመጠርጠሬ በቀጥታ የሻምበል አዛዡን በሬዲዮ አስቀርቤ ሳነጋግረው እውነት መሆኑን አረጋገጠልኝ። በጊዜው የኔን ብርጌድ አስተባባሪ የነበረውን ክፍለ ጦር በሬዲዮ በፈልገው ምንም መልስ አጣው። የጠላት የሬዲዮ ጫጫታም የለም። ግራ ገባኝ። ከሌሊቱ 5 ሰዓት ከ10 ደቂቃ ላይ ዳግም ሙከራ አደረግኩ። ሙከራው ተሳካልኝ። ክፍለ ጦሩን አግኝቼ ምን ነው ጠፋ መልእክት አለኝ ተቀበለኝ ብለው አሁን ስራ ላይ ነኝ አይመቸኝም አለኝ። የሬዲዮ ኦፕሬተሩ በሚናገርበት ጊዜ ድምፁ ስለሚቆራረጥ በጉዞ ላይ መሆኑን አወቅኩ።
ወዲያውም ባልተጠበቀ ወቅት በተደራቢነት ተሰጥተውኝ የነበሩት ታንኮች ተጠርተናል ብለው ከተመደቡበት የተኩስ ቀጠና ለቀው ሄዱ። የኋላ ኋላ እንደተረዳሁት ከሆነ የወገን ጦር ወደ አስመራ መንቀሳቀስ ማፈግፈግ የጀመረው ግን ከምሽቱ 1 ሰዓት ጀምሮ ነበር። ለእኔ ብርጌድ ማንም መልእክት የሰጠው አልነበረም። ለብርጌዳችን ምክትል አዛዥ ሁኔታውን ካስረዳኋቸው በኋላ የብርጌዱ አመራር አካላት ተሰበሰብን። ከሌሊቱ 6 ሰዓት ላይ ክርክር ገጠምን። ክርክሩ እኛም ለቀን እንሂድ ነበር። እኔ ግን የበላይ አካል ትዕዛዝ ካልመጣ በስተቀር አንነቃነቅም በማለቴ በእኔ ሐሳብና ውሳኔ የብርጌዳችን ምክትል አዛዥ ተስማሙ። ከሌሊቱ 7 ሰዓት ላይ 2 ወታደሮች ደብዳቤ ይዘው መጡ። በዚያን ጊዜ ፖስታውን ቀድጄ ለማንበብ የነበረኝ ጉጉት ችኩልነት የተንጸባረቀበት ነበር። ደብዳቤ ይላል ከ15ኛ ክፍለ ጦር አዛዥ ለ3 ህዝባር 82 አንደኛ ኮማንድ ጊንዳ የብርጌዶን ጠቅላላ ኃይል በመያዝ ነፋሲት አካባቢ በካርታ ጥቅስ ዳሽ ላይ ማዘዣውን በማድረግ ከካርታ ጥቅስ ዳሽ እስከ 15 ያለውን ወረዳ እንዲከላከሉ በጥብቅ አስታውቃለሁ። ኢትዮጵያ ትቅደም። የ15ኛ ክፍለ ጦር አዛዥ ይላል። ወዲያው 3ቱን ሻለቆችና ብርጌድ መምሪያውን በመያዝ አንድ እግር በመሬት በማፈግፈግ ጉዞ ጀመርን። ይህ ሁሉ ሲሆን ሚስጥሩ አልገባኝም። የሁለተኛ አብዮት ሰራዊትን የመጨረሻውን ምሽግ በመጨረሻ የለቀቀው የኔ ብርጌድ መሆኑ ነበር። በጉዞ ላይ እንዳለን መከላከያ ወረዳውን ዞሬ ስመለከት ጠላት የፍተሻ ተኩስ ያደርግበት ነበር። በመንገዳችን ፊት ለፊት የወገን ድርጅቶች ሲቃጠሉ በማግኘታችን የእንቅስቃሴው ትርጉም በቀጥታ ማፈግፈግ መሆኑን ተረዳን። በዚህ ጉዟችን ላይ በሬዲዮ የሚያነጋግረን ማንም አልነበረም። የተሰጠንን የደብዳቤ ትዕዛዝ ከጠዋቱ 12 ሰዓት ላይ ፈጸምን። ወዲያው ምክትል የ15ኛ ክፍለ ጦር አዛዥን በአካል ቀርቤ ሳነጋግራቸው ያንተ ብርጌድ ለጠቅላላ ተወርዋሪ ስለሆነ አርብ ሮብ በሚባሉት ቦታዎች ላይ በመሆን ተጠባበቅ ተባልኩ። ግንቦት 16 ቀን 1983 ዓ.ም ከጠዋቱ 2 ሰዓት ላይ ከሁለተኛ አብዮታዊ ሰራዊት ጠቅላይ መምሪያ በሬዲዮ መግለጫ መተላለፍ ጀመረ። ከሁለተኛ አብዮታዊ ሰራዊት ጠቅላይ መምሪያ ለህዝባዊ ግንባር ሐርነት ኤርትራ ፖለቲካ ጽሕፈት ቤት ቀደም ሲል ለ30 ዓመታት በእናንተም ሆነ በእኛ የተደረጉት ልዩ ልዩ ጦርነቶች እንዳሉ ሆነው በውጊያው ወቅት የወደመው ንብረትና ያለቁት ኢትዮጵያውያን ቁጥር ስፍር የላቸውም። ስለዚህ ከዚህ በፊት በተደጋጋሚ ጠይቃችሁ ያልተመለሰላችሁን ጥያቄ ዛሬ መፈጸሙ አስፈላጊ መሆኑን ስላመንበት ሌላ ሶስተኛ ታዛቢ ባለበት ሰራዊቱ ትጥቁን በመፍታት ከነጓዛችን ወደ ኢትዮጵያ እንድንመለስ እያሳሰብን ይህ ሳይሆን ቢቀር ግን በአስመራና በአካባቢዋ ለሚደርሰው አሰቃቂ እልቂት የሁለተኛ አብዮታዊ ሰራዊት ተጠያቂ ያለመሆኑን ከወዲሁ በጥብቅ እናስታውቃለን የሚል አብይ ጭብጥን የያዘ ነበረ። ይህንን ስጋትና ዛቻ የተሞላበት መልእክት ስሰማ ሳላውቀው እንባዬ በሁለት ጉንጮቼ እየፈሰሰ እልህ፣ ንዴትና ሴቃ ተናነቁኝ። ለጊዜው በህልም ውስጥ ያለው ነበር የመሰለኝ። ያልታሰበና ያልተጠበቀ ሁኔታ ነበር የገጠመኝ። ስሜቴን ከተቆጣጠርኩ በኋላ ወታደሮቼ ውሃ እንዲሰጡኝ ትዕዛዝ ሰጥቼ ውሃውን በጋቤጣ እየተጎነጨው ለተወርዋሪነት እንድንቀመጥ በታዘዝንበት አርብ ሮብ በተባለው ቦታ አንድ ድንጋይ ላይ ተንተርሼ ጋደም አልኩኝ። ከቀኑ በ7 ሰዓት ላይ ከአስመራ ምጽዋ ኬላ ወደኛ የዙ 23 አየር መቃወሚያ ጥይት በተከታታይ ተተኮሰብን። በዚህ ጊዜ የወገን ታንኮችና እግረኛው ጦር ወደ አስመራ በተዘበራረቀ መልክ ስለሚተለተል ከወገን በኩል እንቅስቃሴ አቁም የሚል የማስጠንቀቂያ ተኩስ መስሎኝ ነበረ። የብርጌዳችን ምክትል አዛዥ
ወደ ተኩሱ በመሄድ ሁኔታውን አጣርተው እንዲመለሱ አማክሬያቸው ከብርጌዳችን ፖለቲካ ኃላፊ ጋር በመሆን ወደ ተኩሱ አቅጣጫ አመሩ። ወዲያው ከ10 ደቂቃ በኋላ ፈጥነው በመመለስ ተስፋ የሌለው መልእክት ነገሩኝ። መልእክቱም ይህ አሁን የሚተኮሰው ተኩስ ከጠላት ወገን ነው፣ አስመራም በጠላት ቁጥጥር ስር ሆናለች አሉኝ። በዚህ ጊዜ የሁለተኛ አብዮት ሰራዊት መመሪያስ እንዴት ሆኗል ብላቸው መልስ ሳይሰጡኝ የኪሳቸውን ማስታወሻ በሙሉ ማቃጠል ጀመሩ። በዚህ ጊዜ ግራ ግብት አለኝ፣ ጨነቀኝ፣ ጠበበኝ፣ ንዴት ኃይሉ ክልክ ተናነቀኝ። ወዲያውኑ ጦሩን ከተቆናጠጠበት ወረዳ አሰባስቤ በቀጥታ ወደ ምጽዋ ኬላ አመራው። በእርግጥም የኔ ብርጌድ ብቻ ነው ወደ ኋላ የቀረው። ሁሉም በለዛ እየተባለ ወደሚጠራው አካባቢ ከአስመራ ሰሜናዊ ምስራቅ አቅጣጫ ሄዷል። ተባራሪ ወሬውም ወደ በለዛ ሄዱ የሚል ብቻ ነበር። በዚህ ጊዜ የአመራር አካላትና መኮንኖቹ ባሉበት ጦሩን ሰበሰብኩና ቀጥሎ የተገለጸውን መልእክት ቆሜ አስተላለፍኩ። የተወደዳችሁ ጓዶች፣ አሁን ሰዓቱ 9 ሆኗል። እንደምታዩት ሁኔታው የተበላሸ ይመስላል። የእዝ መስመርም የለም። ስለዚህ ከአሁኑ ሰዓት ጀምሮ አዛዥና ታዛዥ የለም። አስመራ ከተማም በጠላት ቁጥጥር ስር ስለሆነች በጠላት እንዳንያዝ እየተረዳዳን መውጣት አለብን። እኔ ያቀድኩት የሞጫ አቅጣጫ ምዕራብ ነው። በረሃው ከባድ በመሆኑ እየተረዳዳን በህብረት መጓዝ ይኖርብናል። ከአሁኑ ሰዓት ጀምሮ ማንም ለጠላት እጁን እንዳይሰጥ፣ ስንሞት ገድሎ በመሞት ወታደራዊ አሟሟት ወግ መሰረት መሞት አለብን። እግዚአብሔር ከሁላችን ጋር ይሁን አልኩ። ወዲያው የድጋፍ ጭብጨባ ተሰጠኝ። ያሉንን የመገናኛ ሬዲዮዎች በሙሉ በጦሩ ፊት በጥይት አስደበደብኩ። ሙሉ በሙሉ አወደምናቸው። በዚህ ጉዞ ላይ ያለን ከትናንትናው ሌሊት ጀምሮ ምንም ምግብ አልተመገብንም። ምግብን ብንፈልግ አናገኝም። ለመመገብ እንኳን ጊዜ የለንም። ለማንኛውም ምግብ ርቆናል። ከፊት ለፊታችን ከባድ ተኩስ ገጠመን። የጠላት የእንግዳ ተኩስ ነበር። እየተታኮስን በጎን ቆርጠን ኳዚን ከተባለው አካባቢ ደረስን። ቀደም ብሎ ከኛ በፊት የተንቀሳቀሰው የወገን ጦር በወገን ፈንጂ ውስጥ በመግባቱ በየቦታው ወድቆ የሥራ አካላቱ ተቆርጦ በማየታችን እኛም የወንድሞቻችን ጽዋ እንዳይደርስብን ሰጋን። በብርጌዳችን ውስጥ የሚገኙ የምህንድስና ሙያ ያላቸው አባሎች እየመሩን የፈንጂን ወረዳ አቋረጥ ነው። ጠላት እንደገና ከአስመራ ከተማ ወደኛ በመንቀሳቀስ በዙ 23 እና በታንክ የማሳደድ ድብደባ ፈጸመብን። እኛም ከተከበብንበት ቀለበት ለመውጣት ወደፊት ሮጥን። ከምሽቱ 12 ሰዓት የአስመራ ኳዚንን አስፋልት መንገድ በማቋረጥ ላይ ነበርን። ከሰሜን አቅጣጫ ወደ አስመራ ሲል አንድ ሻለቃ ጦር ብዛት 400 የሚሆን የሰው ኃይል ቀስ እያለ ሲንቀሳቀስ በማየቴ ጦሬን አስቆምኩና እነማን እንደሆኑ በድምፅ አጣርቼ ጠየኳቸው። የወገን ጦር መሆናቸውን ገለጹልኝ። እንደገና እንዴት ወደ አስመራ እንደሚሄዱ ግራ ገብቶኝ ስመለከታቸው አስፋልቱ ዳር ላይ ተሰባስበው ተቀመጡ። እኛም አስፋልቱን በሩጫ ስናቋርጥ በስተቀኛችን በሰሜን አቅጣጫ የታንክ ድምፅ ሰማው። በጣም ቅርብ ነበር። አስፋልቱ ላይ ቆሜ ይሄ ታንክ የማን ነው ወደኛ የሚመጣው ብዬ የተሰበሰቡትን ወታደሮች ጠየኳቸው። የጠላት ታንክ ነው ሲሉ አረጋገጡልኝ። በፍጥነት አስፋልቱን አቋርጬ ብቅ ስል ተመለከትኩ። ታንኩ ያለበት ከፍተኛ ቦታ ላይ ነበር። እኔም አይኔን ከታንኩ ሳልነቅል ወደፊት ስሮጥ መድፉን ወደኛ ሲያዞር ተመለከትኩ። ሊተኩስ ነው ብዬ ስጮህ ወዲያው የምትረየሱን ተኩስ ከፈተብን። ይህኔ ጀርባዬን በአንድ ቋጥኝ ስር ከታንኩ ተከለልኩ። ቀደም ብለው የተሰበሰቡትን ወታደሮች መደብደባቸውን ተመለከትኩ። ታንኩ ባሉት 3 መትረየሶች በኤሌክትሪክ ኃይል ስለሚተኩስ እያንዳንዱ መትረየስ
ቢያንስ በሰኮንድ 10 ጥይት ይተኩሳል። ወዲያው አንድ ዙ23 የጫነች ጋዝ መኪና ከታንኩ ጋር ህብረት ፈጥራ በርቀት የሚሮጡትን ወታደሮች ትለቅም ጀመረ። እኔም ያቺን ቋጥኝ ከለቀኩኝ እንደምመታ በማወቄ ከፊት ለፊቴ በ50 ሜትር ርቀት ላይ በጥይት የሚከተፉትን ወገኖቼን እንደ ቅዠት እመለከታቸው ነበር። የጠላት ታንክ ያጋጠመውን ስብስብ ሲሳይ በፈጣንና ስል ጥርሶቹ አጣጥሞ ዝም ሲል ካለሁበት ፈትለክ ብዬ ሮጥኩ። በዚህን ጊዜ አብሮኝ ከነበሩት የጦር ባልደረቦቼ መካከል በሕይወት ያገኘሁት 60 ሰው ብቻ ነበር። ሁሉም በየአቅጣጫው ተበታተነ። እኔም ያለኝን ኃይል ይዤ መቀርቀሃ እየተባለ ወደሚጠራው በረሃ መጓዝ ጀመርኩ። በአብዛኛው የብርጌዱ አመራር አካላትና የብርጌዱ ወታደሮች ከብርጌዱ ምክትል አዛዥ ጋር በተኩስ ተቆርጠው ለመያዝ በቅተዋል። እኔ ያለኝን ኃይል ብቻ ይዤ ጉዞ ሲጀምር ከፊት ለፊታችን በየመንደሩ ተኩስ በመኖሩ ሲጨልም ለማቋረጥ በባህር ዛፍ ጫካ ውስጥ ተደበቅን። ልክ ከምሽቱ 1 ሰዓት ሲሆን የአስመራ ከተማ በደስታ መግለጫ ተኩስ አንጸባረቀች። ይህ ሁሉ ጉዞ የሚሆነው በአስመራ ዙሪያ ስለምንሽከረከር ነበር። ከምስራቅ አቅጣጫ ወደ ምዕራብ አቅጣጫ ለመሄድ መሰናክላችን የነበረው የአስመራ ከተማ ነበር። ከምሽቱ 2 ሰዓት ላይ ግንቦት 16 ቀን 1983 ዓ.ም ጉዞ ጀመርን። ከግንቦት 15 1983 ዓ.ም ጀምሮ ለ48 ሰዓታት ሙሉ ያለ ምግብና ውሃ በመጓዛችን ድካም ተሰምቶን ስለነበር በ16 ሌሊት በ9 ሰዓት በአንድ ሸለቆ ውስጥ ተደበቅን። በግንቦት 17 ቀን 1983 ዓ.ም ጠዋት በ12 ሰዓት ጉዞ ጀመርን። ቀኑን ሙሉ ስንጓዝ ውለን አዲ ነብር የምትባለውን መንደር አቋርጠን ከምሽቱ 6 ሰዓት ላይ አንድ ቦታ አረፍን። ጉዟችን አሁንም በጣም አስቸጋሪ ነበር። ምክንያቱም በየመንደሩ ያሉት ነዋሪዎች እኛም ባዩ ቁጥር ስለሚተኩሱብን ወደ ግራና ቀኝ ስለምንጠማዘዝ ጉዟችን ቀጥተኛና ቀና አልነበረም። በ17 ሌሊት በ9 ሰዓት ሆዴን እየቆረጠኝ ስላስቸገረኝ ምናልባት ቢሻለኝ እስቲ ወገቤን ልፈትሽ ብዬ አንዲት ኮረብታ ላይ ወጣው። ምንም ፈውስ አላገኘውም። በሆዴም ከ3 ቀን ወዲህ የእህል ዘር አልዞረም። ሌሊቱ ጨረቃ ነበር። ከተቀመጥኩበት ትንሽ ራቅ ብሎ ካርቶን ተመለከትኩ። በአካባቢው ጦር ሰፍሮበት እንደነበረ ገመትኩኝ። ቅኝት ሳደርግ አንዲት ጠፍጣፋ ነገር በአይኔ ተመለከትኩ። ዝቅ ብዬ ሳነሳት የወታደር ደረቅ ብስኩት ትንሽ ቁራሽ ነበረች። ደስታዬ ወሰን አልነበረውም። ለማንም አልሰጥም እኔም አልበላውም ብዬ ለክፉ ቀን ተሆነኝ ዘንድ በደረት ኪሴ ቆልፌ ያስቀመጥኳት። በግንቦት 18 ቀን 1983 ዓ.ም ጠዋት አስመራ 1 ሰዓት ላይ ጦሩን ከተኛበት ቀሰቀስኩኝ። ሌሊቱን የነገው ጉዞ እንዴት ይሆን? ውሃስ ይገኝ ይሆን? ጠላትስ ሊገጥመን ይችል ይሆን? በሚል ሐሳብ ተሞልቼ እንቅልፍ በአይኔ ሳይዞር ነበር ያደርኩት። ጥበቃም ስለሌለን ስጋት ነበረብኝ። ከወታደሮቼ መካከል ብዙዎቹ በድካምና በምግብ እጦት ስለተጎዱ ታመዋል። በተለይ የብርጌዱ ነርስ የነበሩት 100 አለቃ ዘለቀ በጠና ስለታመሙ ጥለናቸው ወይንም ገለናቸው ለመሄድ ስንመካከር አንዲት ከሲታ በቅሎ በሸለቆ መካከል ብቻዋን ስትመጣ ተመለከትን። ወዲያው ከበን ያዝናትና መኮንኑን ጫናቸው። የሚቀጥለው ጉዞ መንገድ አልባ በመሆኑና በጣም ቁልቁለት ስለሆነ ቀስ እያደረጉ እንዲያስቀምጧቸው ወታደሮች መድቤላቸው እኔ ወደፊት ቀጠልኩ። የጉዞ አቅጣጫችን ወደ ባሬንቱና ከዚያም እንደገና ወደ ጎንደር ነበር። ከጥቂት ደቂቃ በኋላ ነርሱ መኮንን ብቻ ከወታደሮች ጋር ደረሱብን። ምን ነው በቅሎዋ የት ሄደች ብዬ ብጠይቃቸው ገደል ተንከባላ ገባች፣ እርሳቸውም በአጋጣሚ ተንሸራተው ዳኑ ሲሉኝ ተገርሜ ዝም አልኩኝ።
ግንቦት 18 ቀን 1983 ዓ.ም ዋናው የበረሃ ጉዞ ነበር። የምንጓዝበት ወረዳ አሸዋማ በመሆኑ ውሃ ጥምና ፀሐይ ጎዳን። አንድ ዘላን አግኝቼ እባክህን ውሃ ያለበትን ቦታ ንገረኝ ስለው ትንሽ ከሄዳችሁ ታገኛላችሁ አለኝ። እኔም የ50 ብር ጉርሻ ከኪሴ ሰጥቼ ሸኘሁት። ጊዜው 4 ሰዓት አካባቢ በመሆኑ ሁሉም ነገር ግሏል። መሳሪያችን፣ የወርቅ ቀለበታችንና ሰውነታችን ሁሉ ያቃጥላል። ሆኖም ቦምባቸውን እየጠጡ በመሞት ልብሳቸው እየጨሰ ወድቀው ከሚታዩት ወገኖቻችን ሌላ ውሃም ወፍም የለም። ቦምብን በተመለከተ ትዝ የሚለኝ ነገር አለ። ቀደም ብዬ እንደገለጽኩት በአስመራ ዙሪያ በተቀበረው የወገን ፈንጂ ውስጥ ጦሩ በመግባቱ ተቆራርጦ በየቦታው መውደቁ ትዝ ይለኛል። በዚያች አሰቃቂ ሰዓት አንድ የሰራዊቱ አባል በፈንጂ 2 እግሩ ተቆርጦ ጠመንጃውና ወታደሩ ተለያይተው ወደቁ። በደረሰበት አደጋ የተነሳ በሲቃ እየጮኸ ኧረ እባካችሁ ይዛችሁኝ ሂዱ እያለ በሲቃ ሲጮህ ሁሉም ወደፊት ከመሮጥ በስተቀር ማንም ዞሮ ያየው የለም። እኔ ግን ወታደራዊ ውለታ ለዋለለት ብዬ የወገቤን ሽጉጥ አውጥቼ በ10 ሜትር ርቀት በግንባሩ ላይ አነጣጠርኩ። ግን ፍርሃት ኃይሉት ሐዘን ልቤን ስለሰበረው ሽጉጤን ወደ ወገቤ መለስኩና አንድ ቀለበቱ ያለቀቀ ቦምብ አውልቄ ወርውሬለት ወደፊት ሮጥኩ። በግምት 30 እርምጃ ከተራመድኩ በኋላ የፍንዳታ ድምፅ ተሰማኝ። ዞሬ ስመለከት ቁስለኛው ባለበት ቦታ ሆኖ ጭስ ይጨሳል። ገላገልኩት ብዬ ሩጬን ቀጠልኩ። ከቀኑ 6 ሰዓት ላይ መንደር ያለበት አካባቢ ደረስን። የታመሙትን መኮንን ለአንዲት ዘላን አደራ ሰተናት ሄድን። ቂጣና ውሃ በስኳር በጥብጣ ሰጠቻቸው። ፍየሎች በማየቴ ጠጋ ብዬ እረኛውን ውሃ ያለበት አካባቢ እንዲጠቁመኝ ጠየቅኩት። ውሃ እዚህ የለም፣ እኛም ራቅ ወዳለ ቦታ ወስደን ነው ፍየሎቻችንን የምናጠጣው፣ ስለዚህ ወደፊታችሁ ሂዱ አለን። በእርግጥ በኤርትራ በረሃማ ቦታዎች በቀን መጓዝ አደገኛ ነው። ፀሐዩ ሰው ያስጥላል። የፍየሎቹ ሆድ ተከፍቶ ሳይ ውሃ የጠጡ መሆናቸውን ስለተገነዘብኩ የራሴን ግምት ወሰድኩ። እናም ውሃ በአካባቢ እንደሚኖር ጠረጠርኩ። አንዲት ሴት በግመል ላይ ተቀምጣ ስትመጣ አየኋት። እየሮጥኩ ወደ እርሷ በመሄድ ከፊት ለፊቷ አሸዋው ላይ ተንበርክኬ ስለ አላህ ማያ ቤሎ አልኳት። እርሷም የአላህ ስም ስለተጠራ ወደ ደቡብ አቅጣጫ በእጇ ጠቆመችኝ። የምዕራብ አቅጣጫን ለቀን ወደ ደቡብ አቅጣጫ መራን። 8 ሰዓት በመሆኑ የታጠቅነው ጥይትና ቦምብ ሊፈነዳ ምንም አልቀረውም ነበር። ውሃው ቢያንስ የ2 ኪሎ ሜትር ርቀት ነበረው። ሆኖም በቀላሉ መድረስ አልቻልንም። ምክትል መቶ አለቃ አብርሃም የተባሉት የእኔ ረዳት በአፍና ባፍንጫቸው ደም እየፈሰሰ አሸዋው ላይ ሲወድቁ አየኋቸውና የመርዳት ችሎታና አቅም ስለሌለኝ ግራ ገባኝ። ወዲያው ሴት ኮረዳዎች ውሃ ቀድተው ሲመለሱ አግኝተናቸው ውሃ ሲያፈሱባቸውና ሲያጠጧቸው ነፍሳቸው ተመለሰች። እኔም ጦሩም እንደሰከረ ሰው እየተንገዳገድን እየወደቅንና እየተነሳን ውሃው ያለበት ስፍራ ደርሰን ከሞት አመለጥን። ወዲያው በአካባቢው ፍየል በማግኘታችን አንድ ፍየል በ100 ብር እየገዛን መመገብ ጀመርን። ሲመሽ አንድ መረጃ ደረሰን። ይኸውም ወንበዴዎች በየመንደሩ አሉ፣ መሳሪያቸውን እየተቀበሉ ይለቋቸዋል የሚል ነበር። እኔም ለጠላት የነበረኝ ጥላቻ የጠነከረ ስለነበር ጦሩን ሰብስቤ መሳሪያችንን ከምናስረክብ እንስበር አልኳቸው። ሁሉም በአንድምታ እየጮሁ ተቃወሙኝ። ግን ተቃውሟቸውን አልተቀበልኩትም። የኔ ሽጉጥ ብቻ በድብቅ ሲያዝ የሁላችሁ መሳሪያ መውደም ይኖርበታል ስል ቆራጥ ውሳኔ ወሰንኩ። በዚህ ውሳኔ መሰረት መሳሪያዎች በሙሉ እየተፈታቱ ገሚሶቹን አሸዋ ውስጥ ቀበርን። ገሚሱን ሰባበርን። ለነገሩ የራሳችንን ግዳጅ እንወጣ በሚል እንጂ መሬቱ በሙሉ የወደቀ ቦምብና ጠመንጃ ብቻ ነበር። ከምሽቱ 12 ሰዓት ተኩል ሲሆን
በሌሊት ለመጓዝ እንድንችል ኮዳችንን ውሃ ሞልተን ጉዞ ጀመርን። አንድ መንደር ስንደርስ ቁም የሚል ወታደራዊ ትዕዛዝ ሰማንና ቆምን። ሌሊቱ በጨረቃ ብርሃን ተሞልቷል። አንድ ሰው ወደኛ በመቅረብ ጓዶች እንደምን ዋላችሁ? እንኳን ከሞት ተረፋችሁ። እኔ የህዝባዊ ግንባር ሐርነት ኤርትራ ሰራዊት አባል ነኝ። አሁን ከናንተ የምንፈልገው መሳሪያ ብቻ ነው። ገንዘባችሁን አንነካም አለ። እኛም መሳሪያችንን ቀደም ብለን አስረክበናል የሚል መልስ ሰጠነው። አሁን አለን ሰውየው። አሁን ጭተል በተባለ ቦታ የኛ ካምፕ ስላለ ምግብና ውሃ ይጠብቃችኋል። መኪናም ስላለ ወደ ሀገራችሁ በቀጥታ ትጓዛላችሁ። ቶሎ ድረሱ አለን። ስንት ሰዓት ይፈጃል ብዬ ጠየቅኩት። 2 ሰዓት ይፈጃል ነበር መልሱ። እኛም በተስፋ ጉዟችንን ጀመርን። እስከ ሌሊት 6 ሰዓት ድረስ ተጓዝን። ምንም ውሃ ምንም ሰው አጣን። አሸዋ ብቻ ነበር በእግራችን እንዝቀው። መንገዱ አሸዋማ በመሆኑ መንገድ ጠፍቶን ይሆናል የሚል ጥርጣሬ ላይ ወድቀን ነበር። ሆኖም የመንገድ መጠቆሚያ ምልክት አገኘን። ምልክቱም ምስጋና ለሰማዕታት ወንድሞቻችን እንጂ በየቦታው ግራና ቀኝ በውሃ ጥም የሞቱት የወገን ጦር ኃይሎች በተርታ ተዘርረው ስለነበር በእነርሱ አስክሬን ምልክትነት እንጓዝ ጀመርን። እነኚህ ወገኖቻችን ይህ ዕጣ የደረሳቸው እንደኛ ሁሉ በጠራራ ፀሐይ ውሃ ፍለጋ ሲባክኑ ነው። ጭተል ከሚባል ቦታ ከጠዋቱ 12 ሰዓት ስንደርስ የጉድጓድ ውሃ አገኘን። ጦሩ በብዛት ስለነበር ከጉድጓዱ ውሃ እየቀዱ ለመጠጣት ፍጅት ነበረ። እንደምንም ተሻምተን የአሸዋ ውሃ ጠጥተን ረካን። ምንም የጠላት ኃይል አልነበረም። ሆኖም 2 የጠላት አባሎች መጥተው አሁን አጋዝ ወደ ተባለው ከተማ ሂዱና በመኪና ወደ ሀገራችሁ ትሄዳላችሁ አሉን። እኔ ግን ጥርጣሬ ስላደረብኝ አይሆንም የሚል ሐሳብ ባቀርብም ከጦሩ ተቃውሞ ቀረበብኝ። በእግራችን እየተጓዝን በረሃ ውስጥ ከምናልቅ ለምን በመኪና ተሳፍረን በሰላም ሀገራችን አንገባም አሉኝ። ምንም አማራጭ ስላልነበረኝ እሺ ብዬ ተስማማው። በእርግጥም ምርጫቸው ትክክል ነበር። በበረሃ ውስጥ ያለው ጦር ብዛት በግምት ከ10,000 በላይ ይሆናል ብል ማጋነን አይሆንብኝም። በግንቦት 1983 ዓ.ም ከጧቱ 1 ሰዓት ሲሆን አጋዝ ከተማ ደረስን። የጉዟችን አቅጣጫ ከነበርንበት እንደገና ወደ ሰሜን አቅጣጫ መሆኑ ነበር። እዚያ እንደደረስን ወዲያው ፖሊስ ጣቢያ ተወሰድን። ጥበቃ ተደረገብን። ትንሽ ቆይተው በየተራ እየወሰዱን ፍተሻ በማድረግ ጠቅላላ በእጃችን የነበረውን ገንዘብና ንብረት ወሰዱ። ይሁን አለን። ሆኖም የአንድ ሰው የውስጥ ልብስ መወሰድ አልነበረበትም። ይህ ድርጊት ምናልባት የድርጅቱ ትዕዛዝ ሳይሆን የግለሰቦች ተግባር ይመስለኛል። ወደ አንድ ቦታ ወስደው በቡድን ከፋፍለው ዱቄት ሰጡን። እንጨት ለቅመን በተገኘው ማንኛውም ዝርግ ብረትና ድንጋይ እየጋገርን በላን። 2 ወሮችን ከተቀመጠን በኋላ ወታደሮችን ከመኮንኖቹ ለይተው 60 መኮንኖችን በ2 መኪና ጭነው አስመራ አብዮት አደባባይ አስገቡን። እዚያ ስንደርስ ቀደም ብሎ አስመራ አካባቢ የተያዙትን ጓደኞቻችንን ስንመለከት በጣም ተቀይረዋል። በጣም የከሱና የነጡ ደካሞች ሆነዋል። ደነገጥን። ከኛ ይልቅ እነርሱ ተጎድተዋል። በቀን 400 ግራም ዳቦ ብቻ ነው የምናገኘው ሲሉን ጉዳዩ አሳሰበን። እኛም በአስመራ ቅዝቃዜ በሲሚንቶ ላይ ካለምንም ልብስ አብረን መተኛት ጀመርን። ሆኖም እኛ ከገባን ጊዜ ጀምሮ በቀን 2 ዳቦ ይሰጥ ጀመር። የዱቄት ወተት በውሃ እየተበጠበጠ ስለሚታደለን የተቅማጥ በሽታ በረታብን። ሽንት ቤት መውጣት የሚፈቀደው ፀሐይ ሳይወጣ በ12 ሰዓት ነበር። ለምን ሀገራችን አንሄድም ብለን በምንጠይቅበት ጊዜ እናንተ መኮንኖች ናችሁ፣
እንደ ተራ ወታደሮች በጭነት መኪና ወይም በእግራቸው እንደተሸኙት ሳይሆን በአውቶቡስ ነው የምትሸኙት። አንበሳ አውቶቡስ እስከሚመጣ ድረስ ታገሱን ይሉን ነበር። በበኩሌ ግን የሻዕቢያን ስውር አሰራር ብዙ ጊዜ ከኤርትራ አዛውንቶች ስለምሰማ በእርግጥ ወደ ሀገራችን ይመልሱናል የሚል ግምት አልነበረኝም። ድርጅቱ ለእኛ ቢያስብ ኖሮ ምግብ እንኳን አሟልቶ ማቅረብ ባልተሳነው ነበር። በወቅቱ ጠዋት 400 ማታ 400 ግራም ዳቦ እየታሰበ በ24 ሰዓት 2 ዳቦ የሚሰጠን የኤርትራ ካቶሊክ ቤተክርስቲያን ተራድኦ ድርጅት ነበር። እነርሱም ቢሆኑ ጥቂት የውጭ ሀገር ዜጎች ርኅራኄ አለበት እንጂ የኤርትራ ተወላጅ የሆኑ የቤተክርስቲያኑ አባላት ግን ስራቸውን ዱላ ቀረሽ ነበር። አሁን ሳስበው ከዚያ ሁሉ ግልምጫና ስድብ ከዳቦ ጋር የውሻ መግደያ መርዝ ቢሰጡን ይሻላቸው ነበር ብል ከምኞታቸው አልወጣሁም። በወቅቱ በአስመራ አብዮት አደባባይ 1201 ከፍተኛና መስመራዊ መኮንኖች ታጉረን ነበር። ጊዜው የስቃይና የተስፋ መቁረጥ ጊዜ በመሆኑ ብዙዎቻችን ስላሳለፍነው ሕይወት እየተወያየን በአንጻሩም የአስመራ ከተማን አኳኋን በመተከዝ እንወያይበት ነበር። ውይይቱ የጦር አዛዦች በኤርትራ ቋጥኝ ስር የሸጉጡትን ሰራዊት አየር አስጨብጠው እነርሱ በየአቅጣጫው መፈትለካቸው ላይ ያተኮረ ነበር። በተለይ ደግሞ የሚገርመን ነገር ቢኖር የሁለተኛ አብዮት ሰራዊት ባለስልጣናት የራሳቸውን እርምጃ በቀጥታ መውሰድ ሲገባቸው የአስመራን ከተማ እንደምትወድም ያስተላለፉት አዋጅ ነው። በአጋጣሚ ሰራዊቱ በተንኮል መረባቸው ውስጥ ቢጠለፍ ኖሮ በአስመራ ከተማ ላይ ምን ያህል የሰውና የንብረት ጥፋት ይደርስ እንደነበረ ይታሰበን ነበር። ከዚህ ባሻገርም የታሪክ ተወቃሽና ተጠያቂ መሆናችንም ትዝ እያለን ይዘገንነን ነበር። በመሬትም በኩል ቢሆን ለሰራዊቱ ተላልፎ የነበረው ቅስቀሳ ተግባራዊ ሆኖ ቢሆን ኖሮ ማንም የጦር ሰራዊት አባል ከኤርትራ ግዛት አይወጣም ነበር። በተጓዳኝ ግን ተጨፍጭፈዋል ሲባል የነበረው የኤርትራ አራሽና ዘላን ሕዝብ በየመንገዱ ውሃ እያጠጣ ቂጣ ጋግሮ እያበላ ደማችንን እየጠረገ ሬሳችንን እየቀበረ ያደረገውን ትብብር የኢትዮጵያ ሕዝብ ተገንዝቦልኝ ወደፊት ውለታቸውን በማንኛውም መንገድ በኢትዮጵያ ሰራዊት ስም እንዲከፍልልኝ እማጸናለሁ። ከዚህ ጎን መጠቀስ ያለበት ጉዳይም አለ። ይኸውም በአስመራ አካባቢ በቁጥጥር ስር የዋሉት አባሎች ሲናገሩ እንደሰማሁት ከሆነ የአስመራ ከተማ በተያዘችበት ዕለት ወጣት ተማሪዎች በየፎቁ ላይ በመሆን በሚተኩሱት ጥይት ምክንያት ብዙ የሰራዊቱ አባሎች በአስመራ ከተማ አስፋልት ላይ ሕይወታቸው አልፏል። በቦታው ላይ የለሁም እንጂ ግንቦት 17 እና ግንቦት 18 1983 ዓ.ም ከአስመራ ከተማ ወጣ ብሎ በሚገኘው አንድ ሸለቆ ውስጥ በሻዕቢያ የዙ 23 አየር መቃወሚያ መሳሪያ እየተሰበሰቡ የብቀላ ጭፍጨፋ የተፈጸመባቸው የሰራዊቱ አባሎች ብዛት 4000 እንደሚደርስና ከነዚህ ዕለታት በአንደኛው ቀን ተሰብስበው ሊረሸኑ ከተዘጋጁ የጦር አባላት መካከል በአጋጣሚ አንድ የቀይ መስቀል ቶዮታ መኪና ስትከንፍ መታ በውስጡ የነበሩት የውጭ ሀገር ዜጋ እንዳዳኗቸው ያጫወቱኝ አንድ መኮንን አሉ። አንባቢያን ሆይ ከላይ እንደገለጽኩት ሻዕቢያዎችን ብዙ ጊዜ እጠራጠራለሁ ብያለሁ። በእርግጥም ነው። ግንቦት 16 ቀን 1983 ዓ.ም አስመራን ሲይዙ በመንገድ የሚያገኙትን ሰራዊት ሁሉ ወደ ሱዳን እናደርሳቸዋለን በማለት በመኪና አሳፍረው ፍጹም ሰውና ውሃ በሌለበት በረሃ በመጣል ካለቀው ሰራዊት የፈሰሰው ደም የኤርትራን መሬት ሊያለመልምላቸው የሚችል ከሆነ ቀንቷቸዋል እላለሁ። በተሰነይና ባሊጊደር የተፈጸመው ድንገተኛ የደፈጣ ጥቃት በድካምና በረሃብ የተጎዳውን ሰራዊት ያሞራና የጅብ ሲሳይ አድርጎታል። ከሁሉም በላይ የሚገርመኝ የሱዳን ጦር ሰራዊት የእኛን ጦር የኢላማ መለማመጃ ማድረጉ ብቻ ነው። ይህን ለማለት የቻልኩት ባለፈ ነገር ላይ በማውሳት ሰላማዊውን የኤርትራ ሕዝብና የኢትዮጵያን ሕዝብ ለማቃረን ሳይሆን በሱዳን መንግስት ላይ ያለኝን ቅሬታ ለመግለጽ ያህል እንደሆነ በአክብሮት መግለጽ ፈልጋለሁ።
ሐምሌ 7 ቀን 1983 ዓ.ም የህዝባዊ ግንባር ሓርነት ኤርትራ ከቀኑ በ10 ሰዓት ላይ 9 ኤንትሬ መኪናዎችን ከነተሳቢው አብዮት አደባባይ ላይ አቆመልን። ሁላችንም ከመኪናው ላይ እንድንሳፈር ተደረገ። የዚያች ሰዓት ደስታ ወደፊት የሚገኝ አይመስለኝም። ወደ ሀገራችሁ ልትሄዱ ነው ስንባል በጣም ተደሰትን። የአስመራ ነዋሪ ህዝብም ደስታውን ከአጥር ውጪ በመሆን በእልልታና በጭብጨባ ገለጸልን። ያን ያህል ቀን ስንታሰር ከህዝቡ የተወለደንና የተጋባን በመሆናችን የቀለብ ድጋፍ አልተለየንም ነበር። ከምሽቱ 1 ሰዓት ሲሆን መኪናዎቹ የኢትዮጵያን መንገድ አቅጣጫ ቀይረው በቀጥታ ሳህል አመሩ። ከ2 ሰዓት በፊት የነበረን የደስታ ስሜትና ተስፋ ተሟጠጠ። ድንጋጤና ሐዘን ተተካበት። ህዝቡም አፉን በእጁ በመያዝ ይተክዝና ያለቅስ ነበር። በዕለቱ ኢላበርድ ከሚባል አካባቢ በአንድ ሸለቆ ውስጥ ተሰብስበን እንድንቀመጥ ተደረግን። በዕለቱ ኢላበርድ ከሚባል አካባቢ በአንድ ሸለቆ ውስጥ ተሰብስበን እንድንቀመጥ ተደረግን። የበሶ ዱቄት በቀን አንድ እፍኝ በመስጠት ለ15 ቀን እንድንቆይ ተደረገ። በዚህ ጊዜ ሁሉ ነጋ ጠባ ወደ ሀገራችሁ ትሄዳላችሁ፣ አሁን እዚህ የመጣችሁት የአስመራ ብርድ እንዳይጎዳችሁ አስበን ነው እያሉ ተስፋ ይሰጡን ነበር። ሐምሌ 21 ቀን 1983 ዓ.ም 9 የጭነት ማርቼዲስ መኪናዎችን በማቅረብ በአንድ መኪና ላይ 150 አባሎችን በመጫን ጉዞ ወደ ሳህል በረሃ እንዲሆን ተደረገ። ማንም ሰው ቢሞት ጎኑ ወለል አይነካም። ጠቅጠቅ አድርገው ስለጫኑን አንድ ሻማ እንኳን የምታስቆም ክፍተት በመካከላችን አልነበረም። ይህ ጉዞ ለምን ጊዜውም ቢሆን አይረሳኝም። አሁን እንኳን የጭነት ማርቼዲስ መኪና ባየው ቁጥር ያሳለፍኩት የስቃይ ጉዞ ትዝ እያለኝ ይዘገንነኛል። በዚህ የጭንቅ ጉዞ ናቅፋ ገብተን አደርን። በበነጋው በእንደዚህ ያለ ጭንቅ ጉዞ ቀኑን ሙሉ ስንጓዙለን ሐምሌ 22 ቀን 1983 ዓ.ም በማናውቀው ትልቅ ሸለቆ ውስጥ ለውስጥ ተጉዘን በግንብ በፈንጂና በሽቦ በታጠረ ጣራ ያለሽ ቤት ውስጥ ከተቱን። በረሃው ኃያልነት መሬቱና ድንጋዩ በሙሉ እንደ ብረት ምጣድ ያቃጥላል። ቦታው ምናልባት በቀይ ባህር ድንበር አካባቢ ሱዳን ግዛት ውስጥ ያለ ይመስለኛል። የተጓዝንበት ስፍራ ዙሪያውን በጋራ የተከበበ በመሆኑ ሰማይን ቀና ብለው ሲያዩት ትንሽ የብረት ሰፌድ ያክላል። ዙሪያ ገቡን ከ100 ሜትር ውጪ ሌላ ወረዳ መመልከት አይቻልም። በበነጋታው ሐምሌ 23 ቀን 1983 ዓ.ም ጠዋት በሰልፍ ከወጣን በኋላ ንብረታችንን በሙሉ መረከብ ጀመሩ። በእርግጥም ምንም ንብረት አልነበረንም። የቀረን ነገር ቢኖር ያደረግነው ጫማ ብቻ ነበር። ጫማችንን አስወልቀው በዱላ በመደብደብና በማሯሯጥ ስራቸውን ሀብለው ጀመሩ። የሞትና የስቃይ ሁለተኛ ደረጃ ማለት ነው። በአስመራ አብዮት አደባባይ የነበረውን ስቃይ ስናማረር የባሰው ደረሰ። በዚያን ጊዜ ማንም እስረኛ ጤነኛ አእምሮ ይኖረዋል ብሎ መገመት የማይታሰብ ነው። መሬቱ ያቃጥላል፣ ድንጋዩ ይዋጋል፣ የድብደባ ዱላውም ያማል። ከሁሉም የሚያሳዝኑኝ በሰባዎቹ ዓመታቸው ለዳግም ዘመቻነት የዘመቱት በርካታ አዛውንት መኮንኖች ናቸው። እንደዚህ ያለ በረሃ ላይ እንኳን በባዶ እግር በጫማ መራመድ ምን ያህል አስቸጋሪ እንደሆነ ለመገመት አያዳግትም። አስመራ ሳለን በፀሐይ ብርሃን እጥረት እንዳልገረጣን ሁሉ አሁን ደግሞ በሳህል በረሃ መጥቆር ጀመርን። ከምናድርበት በረሃ በ12 ሰዓት ጠዋት ወጥተን የፀሐይ መከላከያ ባለው ዳስ ውስጥ ካለምንም እንቅስቃሴ ቀኑን ሙሉ ከዋለን በኋላ ከቀኑ 11 ሰዓት ጀምሮ የ3 ሜትር ከፍታ ባለው የግንብ አጥር ውስጥ እንታኮራለን። እያንዳንዱ ሰው የሚተኛበት ወለል ስፋቱ ከግማሽ ሜትር አይበልጥም። በሞተር እየጋገርን ዳቦ እንበላለን። የወተት ዱቄት፣ ምስር፣ ዘይት፣ ጨው ይሰጠናል። በሆዳችን በኩል አንድ እስረኛ
ከሚያገኘው በላይ እንጂ በታች አልተመገብንም። ሆኖም ተሰብሰቡ፣ ግቡ፣ ተቀመጡ፣ ተነሱ እየተባለ በላያችን ላይ የሚያርፈው ዱላና የድንጋይ ውርዋሮ እንደየጣው የደረሰው እስረኛ የማርያም ጠላት እንደሚባለው አይነት ነው የሚሆነው። ሌሊት ሽንት ወይም ሆዱን የታመመ ሰው በመኝታ አጥራችን ውስጥ የተቆፈረ ጉድጓድ ስላለ በዚህ ይጠቀማል። ሆኖም ግን ከተኛንበት ቦታ ሳናስፈቅድ እንኳን መነሳት ቀርቶ በቅዠት መልኩ እየበረገጉ የሚነሱ መኮንኖች ሳይቀሩ አናታቸው ላይ ትልቅ ቆመጥ ያርፍባቸዋል። የታመመው እስረኛ ይደማል። እንደ ዶሮ ተንፈራፍሮ እወለሉ ላይ ይወድቃል። ለማሰቃየት ካልሆነ በስተቀር ለማምለጥ የሚሞክር እስረኛ ሽቦ አጥሩን ቢያልፍ ፈንጂውን ማለፍ አይችልም። ከዚህ በተጨማሪ ከ50 ያላነሱ ወታደሮች ከአጥር ውጪ በንቃት ይጠብቃሉ። በተኛንበት ቦታም ሁለት ታጋዮች ትልቅ ዱላና ባትሪ ይዘው በየሰዓቱ በመፈራረቅ ይዘዋወራሉ። ለአንድ ወር ያህል ባዶ እግራችንን መሬት መርገጥ ባለመለመዱ በራሳችን ፈጠራ ከጆንያ፣ ከካርቶን፣ ከጨርቅ፣ ከመኪና ጎማ ይህም በአጋጣሚ ከተገኘ ሀገርህን ወቅ ጫማ ሰራን። ከ2 ወር በኋላ ጫማችንን መልሰው ሰጡን። አሮጌውን ነበር የመለሱልን። ደህናውን ለጥይት መያዣ ተወስዷል። እንደ ዕድል ሆኖ የራሱን ያገኘም ነበረ። በህዝባዊ ግንባር ሓርነት ኤርትራ ስር 11 ወራት ስንቀመጥ አልፎ አልፎ የእግር ኳስ ጨዋታ አካሂደናል። በዚህ ውድድር እነርሱን ገጥመን ከረታናቸው ማታ ተነስቶ ሽንት መሽናት ክልክል ነበረ። ከ3 ወራት ቆይታ በኋላ የምርመራ ሥራ ተጀመረ። በዚህ ምርመራ ቃላችንን እየሰጠን ወደ ሌላ እስር ቤት በመዘዋወር 2 ጊዜ ተመረመረን። ሆኖም በመካከል አብሮን የነበሩትን ከፍተኛ መኮንኖች ለብቻቸው በድብቅ እስር ቤት ውስጥ አሰሯቸው። ማንም አያያቸውም ነበር። በየ3 ቀኑ በየተራ እየሄድን ውሃ ብቻ ቀርተንላቸዋል። በዓይናችን ግን አላየናቸውም። ከመሬት በታች በተቆፈረ ቤት ውስጥ ስለታሰሩ ውሃውን በጣራ በኩል በበርሜል እንሞላላቸዋለን። የእነዚህ እስረኞች የስም ዝርዝር የሚከተለው ነው። 1ኛ ኮሎኔል ካሳሁን መኩሪያ፣ 2ኛ ኮሎኔል አብርሃም ዓለምሰገድ፣ 3ኛ ኮሎኔል ግርማ አስፈሪ፣ 4ኛ ኮሎኔል በለው አባይ፣ 5ኛ ኮሎኔል አይቸው አስማረ፣ 6ኛ ኮሎኔል መንግስቱ፣ 7ኛ ሌተናል ኮሎኔል እጅጉ ታሪኩ፣ 8ኛ ሌተናል ኮሎኔል ወርቁ ገመዳ፣ 9ኛ ሌተናል ኮሎኔል አለማየሁ፣ 10ኛ ሌተናል ኮሎኔል ጣባ ገብሬ፣ 11ኛ ሌተናል ኮሎኔል ወርቁ ደሳለኝ፣ 12ኛ ሌተናል ኮሎኔል ጌታቸው ተክሌ፣ 13ኛ ሌተናል ኮሎኔል በለጠ ካፕቲመር፣ 14ኛ ሌተናል ኮሎኔል ብርሃኔ በገቱል፣ 15ኛ ሌተናል ኮሎኔል ጥላይ ደምሴ፣ 16ኛ ሌተናል ኮሎኔል ይርዳው ተሻለ፣ 17ኛ ሌተናል ኮሎኔል በቦሻ አቦማ፣ 18ኛ ሌተናል ኮሎኔል ተኪ ግብሩ፣ 19ኛ ሌተናል ኮሎኔል ሲሳይ ወርቁ፣ 20ኛ ሌተናል ኮሎኔል አባተ ሳህሌ፣ 21ኛ ሌተናል ኮሎኔል አለሙ ተፈራ፣ 22ኛ ሌተናል ኮሎኔል ተስፋ ሚካኤል አራጋው፣ 23ኛ ሌተናል ኮሎኔል ጌታቸው፣ 24ኛ ሻምበል አብርሃም የተዋጊ ሄሊኮፕተር ፓይለት። ከነዚህ ከፍተኛ ማዕረግ ካላቸው መኮንኖች በተጨማሪ ከሻለቃ ማዕረግ እስከ ምክትል መቶ አለቃ ማዕረግ ያላቸው በወንጀል ተጠያቂ ናቸው በመባል በአብዛኛው የደህንነትና የፖለቲካ ኃላፊዎች የነበሩበትን 305 መኮንኖች በመምረጥ በሌላ እስር ቤት ውስጥ እንዲታሰሩ አድርገዋቸዋል። እዚህ ላይ መጥቀስ የምፈልገው ኮሎኔሎቹን ከተለየም በኋላ ለአንድ ሳምንት የፖለቲካ ትምህርት ተሰጥቶናል። በትምህርቱም ኤርትራ ራሷ ሀገር እንደሆነችና በኢትዮጵያ በቅኝነት እንደተያዘች ስለሚያስተምሩን እኔ በወቅቱ በጣም እቃወማቸው ነበር። ይኸውም የኢትዮጵያን ታሪክ በማንሳትና
በኤርትራ ጦርነት የተፈጸመው ውጊያ በኢትዮጵያውያን መካከል ሳይሆን በአረቦችና በኢትዮጵያውያን መካከል መሆኑን በንዴት እገልጽ ነበር። ሌሎቹም እንደኔው በብርቱ ይቃወሙ ነበር። ተቃውሞ የማደርግለት ዋናው ጉዳይ ግን ለኤርትራ ጦርነት እኛ ብቻ ተጠያቂ አንሆንም፣ ልቀቁን የሚል ነበረ። የተሰጠንን የፖለቲካ ትምህርት ወደድንም ጠላንም አጨብጭበን ተቀበልነው ወገኖቼ። ቀደም ብዬ ከላይ እንደገለጽኩት 305 መኮንኖች ተለይተው ከተወሰዱ በኋላ ምን እንደደረሰባቸው አላወቅንም። ከቀረነው 872 መኮንኖች ውስጥ 6 መኮንኖች በበሽታ ሲሞቱ፣ አንዱ መኮንን ሌሊት በሥራ ላይ እንዳሉ ከጠባቂው በተተኮሰ ጥይት ሕይወታቸው አልፏል። በጥቅሉ የነበረውን የስቃይ ሁኔታ መልሰው ላላየው ሰው ሐሰተኛ ሊያሰኘኝ ይችል ይሆናል እንጂ እንደኔ ላየውና መከራውን ለቀመሰው ሰው ብዙ ጉድ አለ። አንድ ጊዜ 100 የሚሆኑ በጎች መጥተው ገላቸውን በወንዝ ውሃ አጠብናቸው። እኔ ታምሜ ስለነበር አላጠብኩም። ሌላ ጊዜ ደግሞ ግመል ያሳጥቡን ይሆናል ብለን ስንጠብቅ ሳይደግሙት ቀሩ። በተቀረ ግን ለከብቶች መኖ እናቀርባለን፣ ለባለ ትዳር ታጋዮች ውሃ እንቀዳለን። የቁም ሞት ማለት ይኸው ነው። አንድ ቀን ለምን እንደሆነ አላወቅንም ከስንዴ ቂጣ ጠላ ተጠመቀና ጠጡ ተባልን። ጠላው በጣም ሆምጣጣና ኃይለኛ ነበር። ቴፕ አምጥተው ደንሱ አሉን። እኛ ግን እንኳን ልንደንስ ቀርቶ ንቅንቅ አላልንም። ነገሩ ለፈተና እንደሆነ ገብቶን ዝም ብለን ተቀመጥን። እየተመላለሱ ጠጡ ተጫወቱ ቢሉን ዝም ስላልናቸው ወደ ቤታቸው ጥለውን ሄዱ። በአንድ ወቅት ደግሞ የመዝናኛ ፕሮግራም አዘጋጁ ተብለን እኔም በቲያትር ተዋናይነት ተሳትፌ በመተውንበት ጊዜ ጋራውን እየጠቆምኩ አያችሁት ይህ የምታዩት ከፍተኛ ፎቅ በሚልበት ጊዜ እስረኞቹ በሙሉ ሳቁ። እነርሱም አብረውን ስለነበሩ ነገሩ የተሽሟጠጠ አባባል መሆኑን አውቀው ይስቁ ነበር። ማታ ግን በዱላ አልተደበደብኩም። እግዚአብሔር ይስጣቸው። የሕክምና እርዳታ ይደረግልናል። በጣም ጥሩ እርዳታ ነበር። በበኩሌ ሳላመሰግናቸው አላልፍም። መጋቢት 17 ቀን 1984 ዓ.ም ከምሽቱ 1 ሰዓት ላይ ያልታሰቡ 5 ማርቼዲስ መኪናዎች መጥተው በአካባቢያችን ቆሙ። በጣም ጠረጠርን፣ ሰጋን። በሌላ በኩልም ተደሰትን። ለምን እንደመጡ አልገባንም ነበርና ነው እንዲህ መሆናችን። ጠዋት በ12 ሰዓት አንድ ታጋይ መጥቶ የስም ጥሪ በፊደል ቅደም ተከተል መጥራት ጀመረ። 465 መኮንኖች ተጠርተው በመሳፈር ወደ አስመራ ተላኩ። እኔ ወደ ኋላ ስለቀረው ሚያዝያ 4 ቀን 1984 ዓ.ም ሌሎች መኪኖች መጥተው እኛንም ጭነው ወደ አስመራ ሲከንፉ ህልም እንጂ እውነት አልመሰለኝም ነበር። ናቅፋ አደርን። በነጋታው ከረን ጠባሲት አደርን። በሶስተኛው ቀን አስመራ አብዮት አደባባይ ገባን። አብዮት አደባባይ እንደከዚህ ቀደሙ አልተሰቃየንም። ምስጋና ለድርጅቱ ይሁን እንጂ ቀደም ብሎ በነበርንበት እስር ቤት ሁለት ብርድ ልብስ ሰጥተውን ነበር። በዚያ በረሃ ምን ይሰራል ትሉኝ ይሆናል። ከመስከረም እስከ መስከረም 30 የሚጥለው ዝናብ በጣም ከባድና ቀዝቃዛ ስለነበረ በዝናብ ወቅት በረታችን ስለሚያስገቡን ከነ ልብሳችን በጎርፍ ላይ ብዙ ቀን ተኝተናል። ለዚህ አይነቱ ችግር ጊዜ ያ ብርድ ልብስ ባለውለታችን ነው። አስመራ 3 ቀን ከቆየም በኋላ በቀጥታ ወደ ኢትዮጵያ በመኪና ጭኖ አመጡን። ትግራይ አዲግራት እንደገባን የሻዕቢያ አጃቢዎቻችንንና ሹፌሮቻችንን የትግራይ ወጣቶች በጩቤና በድንጋይ ሊፈጇቸው ሲሉ በስንት ግልግል ወደ ሀገራቸው ከነመኪናቸው በሰላም መለስናቸው። የአዲግራት ወጣቶች እኛን ሲያዩ ያለቀሱት ለቅሶ ያፈሰሱት እንባ አይረሳኝም። አንባቢያን ሆይ ብዙ ለመጻፍ ፈልጌ ነበር። ሆኖም ቀሪውን ለታሪክ እየተውኩት ባልፈው የሚሻለኝ መሰለኝ።
ይኸውላችሁ ከዚያ እስር ቤት ተለቀን ወደ እናት ሀገራችን ኢትዮጵያ ለመድረስ ቻለን። እስቲ እናንተ ደግሞ በአሁኑ ጊዜ በእንዴት ያለ ኑሮ ላይ እንዳለን ጫር ጫር አድርጋችሁ ጆሮ ላለው አሰሙልን። ውድ የኢትዮ ትዝታ ቤተሰቦቻችን የዚህ ታሪክ ተካፋይ የነበራችሁ ውድ ኢትዮጵያውያን በቻናላችን ውስጥ ካላችሁ እባካችሁ በሐሳብ መስጫው ላይ ሐሳባችሁን በመስጠት ንገሩን። ብንገናኝ መልካም ነው። ብናወራው ለትውልድ ብናስተላልፈው ታሪኩ ይጠቅመናል። ለዛሬ አበቃን። ታሪኩን ያገኘነው ከአእምሮ መጽሔት በ1985 ዓ.ም ታትሞ ከወጣው ነው። ለታሪክ ማስታወሻነት አቀረብንላችሁ። ይህም የኢትዮጵያ ታሪክ ነው።